አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰቦቼ እንደምን አላችሁ? ከኔ ጋር ያለው ሰላም ከእናንተ ጋር ይሁን እያልኩኝ ውድ ቤተሰቦቼ ዛሬ እንግዲህ ሀገሬ ግሩም ነሽ በሚል ርዕስ መጥቻለሁኝ። ግሩም ነሽ ሀገሬ በዘር አባልተውን አንድነን እያሉ ያንዱን ዘር አዋርደው ያንዱን ሲቆልሉ ላዋጣም መሰል በዘር መባላቱ በአይናችን ብሌን በእምነት አይዘመቱ ላይክ ለመሰብሰብ ነገር እየሰኩ ፌስቡክ ላይ ተቀምጠው ሴራን እንደሰበቁ ከለዛ ቢስ ላንቃ የዘር ፖለቲካ ሁሌ እየፈለቀ አመፃ ነሳሹ ከቤቱ ቁጭ ብሎ ሩዝ እየዛቀ ሚስኪን የሀገሬ ሕዝብ እርስ በርሱ አለቀ። ሀገሬ ሆይ ስሚኝ በተራ ባንጀትሽ በለመንሽው ደጋሽ አንቺ ዲህ ሀገሬ እርስ በርስ ተጋደልን አንቺው እናታችን በሰጠሽን በሬ በሰፈር ተባድኖ ሀገር አጥፊ ትውልድ በበዛበት ሀበሻ ሰላም የሚሰጠን ሰላም የሚሰብክን ማን ይሆን ወጌሻ? ለነገሩ ተውት ሲረግጠኝ ከኖረ መሪ ነኝ እያለ ገዳይ ለዘላለም ኑሮን ለማሸነፍ ሰው የሚያባላ እንጂ የሰላም ሰው የለም። እነዚያ ምስኪኖች በፍርሃት ከስበው በደስታ ሲበሉ መርዝሽን ደብቀሽ አለፈልን በቃ ትይኛለሽ አሉ። እውር ነች ይች ሀገር ማየት የማይገባት በአህዳዊነት ሽፍታ የሚያራግባት እውር ነች ይች ሀገር ማየት የናፈቃት የስሟ ነጋዴ አይኗን የሚሰርቃት። አሁን እርሱ ናቸው ሀገር የሚያፈርሱ ተኩላ ጋር በልተው ከእረኛ የሚያለቅሱ የተንኮል አለቃ ሀገሬ አጥፊ ተባይ የሀበሻ ምድር ያመፀ ቃል አቀባይ ከራሱ ሀሳብ ውጭ በሌላ ማያምን ለትውልድ ሀገሩ እንኳ ህይወት ቀርቶ ገንዘብ የማይተምን ሀገሬ ሆይ ስሚኝ ይሄ ክፉ ተባይ ያመፅ ቃል አቀባይ ከሚስኪኗ አንጀትሽ ምግብ ከሚያሰኘው ጥጋብ እየነጨ ከርሱ ሲሞላበት ይብላ ተበላ ኃይል እያመነጨ ጠግባለች ይለኛል የላብሽን ውጤት እየረጨ ወርቅ ነው ግን ዑማሽ የመተሳሰብ ምንጭ ብልጠት እያቀጨጨው አንቺን ለመቀየር በሜዳ በዳገት ሁሌም ይወራጭ ህልሙም እውን ሳይሆን አንቺም ሳያልፍልሽ በሞት የሚቀጨው የአንቺ ኦማ ይህ ነው የረሃብ ማስታገሻ የውር አይንሽ ተስፋው ሰላምን በማጣት መቆምም መቀመጥ መተኛት የጠፋው የዋህነት ምንጭ የእውነት ፍቅር አርማ የሰላም ተምሳሌት ይህ ነው ሙስሊም ኦማ። ሀገሬ ሆይ ስሚኝ ተረኛው አባትሽ አንቺን ለማሳደግ የአባት ወግ ቢደርሰው ባልጠበቅነው መልኩ ዳስ ማሰራት ይዟል ጎጆሽን ሊያፈርሰው። ጥፋቱ ያራሽ ነው መልካም ነው አፈሩ ምርት እንዴት ይመጣል ጠጠር እየዘሩ በከለር ተቃርኖ በአቋም ተለያይተው ባንድ የኖሩ ድንበር አብጅተው ነጭ ጥቁር እያሉ በዘር ተበላልተው አምባገነን ሆኖ የሰላም ሰዎችን እየገመገመ በደል እየፈጸመው ጥሩ አስተያየትን ሁሌ እያጣመመ አምባገነኖች የጊዜው ምሁራን አመፅን ናፋቂ የሰላም አውራን ሁሌ በርሱ ስሌት ክፉ ነው የሚመርቅ ደግ እየረገመ በሰላም ሰዎች ላይ ጽንፈኛ እየሾመ ስሚኝ ሀገሬ ሆይ ሁሌም በስሌትሽ ሙስሊም ነው ጠላትሽ ኩፋር እየገደለው በእውነት የቆመ ሰላም እየሰበከ መሰረት የሌለው ሁሌም ሙስሊም ነው አሸባሪ አክራሪ ጽንፈኛ የሚባለው ግን ለምን ሀገሬ አመፅን አውግዞ ሰላም ባሰፈነ በደልን አጥፍቶ ፍትህን ባዘገነ ለምን ይሆን ታዲያ ሙስሊም ተጨቆነ?
ከሰላም ወዳድ ህዝብ ተስፋ እየነጠቁ ሙስሊሙ እያዘነ እነርሱ እየሳቁ ስንቶች ተቀየሩ በሰማይ በረሩ ከድሃ እንቅልፍ ላይ ህልም እየሰረቁ እስኪ እንነጋገር ከምንደናገር ከድሮ ቁስለት ላይ ደም እያፈሰሱ አዲስ ሌላ ሴራ እየጠነሰሱ ስንቶች ታክመዋል ለጭቁኑ ኦማ መርዝ እየደገሱ ሀያ እስኪንተያይ ይበሉ እስኪንስማማ ምን በደል ፈጽሟል በዚች ሀገር ታሪክ ይሄ ሙስሊም ኦማ ሙቶ አገር ባቆየ ለእድገት በተመመ ትላንት ሆነ ዛሬ ለእውነት ሲል ቆመ ለምን ይሆን ታዳ ይሄ ሙስሊም ህዝብሽ ሁሌ የሚሰቃየው በበደልሽ ጽዋ መከራን የሚያየው ለምን ይሆን ሁሌ ፍቅር ዘማሪው ህዝብ በአማጺ የሚታየው ተውን ረጋጋ ፍትህ አይገኝም ከሀቅ እየሸሹ የሰላም ወዳድ ህዝብ ሰላም እያጠለሹ ሲቆም እንበል እውነት እንቀበል የሀገሬን ታሪክ ሁሌም ያጠለሸው የሱን ታሪክ ክቦ የኔን ታሪክ ያሸው እርሱ ነው ጽንፈኛ ውስጡን ስንፈትሸው ጠላትነት ሰብኮ ምንድነው ውዴታ ሰው እየገደሉ እንዴት ነው ከፍታ አውቀው እያጠፉ እንዴት ነው ይቅርታ ግን አለን አንድ እውነት የጸና ክብረት የተጠረቀ ዕለት የሙስሊም ልምዱ ነው እየተጨቆነ በፍቅር ሰው መግዛት እየከፋው መሳቅ እየሞተ መብዛት ሀገሬ ግሁም ነሽ ከሁሉም ልጆችሽ ለአንዱ ማዳላት የገዛ ልጆችሽ እርስ በርስ ማባላት ለአንደኛው ትግበራ ለሌላው ግን ወሬ ለአንዱ ልጅሽ እርግብ ለአንዱ ልጅሽ አውሬ በጣም ነው የማዝነው ግሩም ነሽ ሀገሬ ሐዘንሽ ተሽሮ ይተካ በደስታ ጠላትሽ ይንበርከክ በፍቅር ሽርታ ልጆችሽ ሳቁ እንባቸው ይታበስ ዘረኝነት ይጥፋ ጎጠኝነት ይፍረስ አብቢ ለምልሚ ጎተራሽ አይጉደል ፍትህ ይንገስብሽ ፍጥረት አይበደል የኔ ባዩ ይውደም የሁሉ ቤት ያርግሽ ለፍቶ አዳሪው ይቅደም ሌባውን ይቅጭልሽ ሀገሬ ኢትዮጵያ መልካም ሽወራ ከምድርሽ ይራቅ ፍዳና መከራ ልጆችሽ በሙሉ በክብርሽ እንኩራ ኢትዮጵያ ሁሉን እህት ወንድሞቼ በስታ በሐዘን የአንድ እናት ልጆች ጠላት መክቶ ሀገር የሚያድን ልባን ቀናኢ በመከራ ቀን ፍቅር አለን ስላንቺ ኢትዮጵያ ክብር አለን ስላንቺ ኢትዮጵያ ባንቺ ወግ ማረጉ ሐዘን ሆነ ሰርጉ ሀገሬ ኢትዮጵያ መልካምሽ ይወራ በምድርሽ ይራቅ ፍዳና መከራ በሰላም በፍቅር ተቻችሎ ኗሪ ልጅናቱን አባቱን ጧሪና ቀባሪ አምላክም ባርኮ ነው ጥንት የፈጠረሽ የቅዱሳን ጸሎት ሁሌም አይሌሽ ጆሮ መግቢያዬ ኢትዮጵያ የዘር ሐረግ ቅርሳችን ኢትዮጵያ ሀገሬ ኢትዮጵያ መልካምሽ ይወራ ከምድርሽ ይራቅ ፍዳና መከራ ሁሉም እንደያቅሙ ሰርቶ የሚያድርብሽ የድህነት ጩኸት የማይሰማብሽ የሰው ልጅ በፍቅር እንዲኖር ተስማምቶ ዙሪያሽ ጥጋብ ይሁን ገበታሽን ሞልቶ ከፍ በል ባንዲራሽ ይታይ በሰማዩ ድሉን ላንቺ አድርጎት ጠላቶችሽ ይዩ እኔ በልቤ ላይ በደም ተጽፈሻል ሀገሬ ንገሺ እኔን ያኮረኛል ልጠራ በስምሽ በሚያምረው ስያሜ ኢትዮጵያ ተብሎ በጸይም ቀለሜ አልጠራጠርም ያየኝ አይስተኝም ባንቺ መጠራቴን ማንም አይነጥቀኝም ኢትዮጵያ ለዘላለም ትኑር ሀገሬ ምንጊዜም ይመርብሽ ሀገሬ መለያዬ ቀለሜ ነሽ አረንጓዴ ቢጫ ቀይ እንግዲህ ሰላም ለሀገራችን እያልኩኝ እንግዲህ ከተመቻችሁ
ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ። ውድ የሀገሬ ልጆች እጅጉን አመሰግናለሁ ለነበረን ቆይታ። እንግዲህ ለሀገሬ ካለ የፍቅር አንጻር ይችን ሞክራለሁኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ለሀገራችን። ውድ ቤተሰቦች ስለ ሀገራችን ይሄን ያክል ካልኳችሁ ትንሽ ደግሞ ይሄንን የሚያጣምር እንግዲህ ነገር ነግራችኋለሁኝ ቤተሰቦቼ። ስለ አባይ ነው እሱ ማለት ነው። አባይ የኢትዮጵያዊነታችን ምስክር፣ የአንድነታችን ሚስጥር፣ የዘር የብሔር ጥንቅር፣ የባህል ምድር፣ የእኛነታችን ብርቱ ትስስር። አባይ የትናንት ግብጾች መከታ፣ ለልጅ ልጃቸው አለይታ፣ ለእርሻቸው ትልቅ ጥምረት። አባይ ዛሬ ግን የጥንት ታሪኩን ቀይሮ ባዳና ባዳውን አግልሎ የእናቱን ጥሪ አክብሮ ግንድ ይዞ መዞሩን ጥሎ ህዳሴ ሆኗል የኢትዮጵያውያን ብስራት፣ ለግብፃውያን ትልቁ ስጋት። ህዳሴ የኢትዮጵያ ኩራት፣ በህብረት ከሆነው ያነጿት ቀናቶች ቀሩ ሊጠቀሙባት ይላል። እንግዲህ ውድ ቤተሰቦች ከተባበረና ካሰብንበት ሀገራችን እንደምታድግ እንግዲህ ሙሉ ተስፋ አለኝ። ግን ደግሞ የእኛነታችን አለይታ ያስፈልጋል። ሀገራችን ልክ እንደ አባይ ማለት ነው። ሁላችንም ከተባበርንባት ሀገራችን ታድጋለች። ግን ደግሞ እምነታችንን የምናከብር ብንሆንም ሁላችንም ሀገራችንን እንዲታደግ ደግሞ የምናደርገውና የምናስበው አስተዋጽኦ እኩል አይደለም። ብዙ ሰዎች እንግዲህ ሀገርን ለማልማት ሲጥሩ፣ ግማሽ ሰዎች ደግሞ ሀገርን ለማፍረስ እየጣሩ ነው። ውድ ቤተሰቦቼ እንግዲህ ሀገራችንን ለማልማት የሁላችንም ጥምረት ያስፈልጋል እና ሰላም ለሀገራችን፣ ሰላም ለሕዝባችን እያልኩኝ ይህችን መልእክት አጠር መጠን እያለች ያስተላልፋለሁ። ሀገሩን የሚወድ በሙሉ ውድ ኢትዮጵያውያን ሁላችንም ለሀገራችን እንደሆነ ሀገራችን ሰላም ስትሆን እኛ ሰላም ነን። ቤተሰብ ሰላም ሲሆን እኛ ሰላም ነን። ቤተሰብ ሲረበሽ እኛ እንረበሻለን። ከተመቻችሁ ላይክ ሸር በማድረግ አበረታቱ ውድ ቤተሰብ።